ራይት ሰላም ጤና ይስጥልን ውድ የአፍሪካኛ ሾው ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላምና ጤና እንደሆናችሁ እየተመኘው የአፍሪካኛ ፕሮግራማችንን አዘጋጅቼ የማቀርብላችሁ እኔ ሜሪያም ኬንዳስ ነኝ። ምርጥ የሆኑ ፕሮግራሞችን ሙዚቃዎችን ወደ እናንተ ወርወር አደርጋለሁ። እናንተ ደግሞ በያላችሁበት ቀለብ እንደምታደርጉ ተስፋ አደርጋለሁ። የዛሬ የአፍሪካኛ ፕሮግራማችንን የምንጀምረው ደግሞ ሚስተር ኢዚ ፓቴክ ሲል ባቀነቀነው የአማፒያኖ ሙዚቃ ነው። አማፒያኖ ትርጉሙ ፒያኖቹ ማለት ሲሆን የደቡብ አፍሪካ የሙዚቃ ስልት ነው። ከዚህ በፊት ነምበርስ በመባል ይታወቃል። አማፒያኖ ብሎ በመሰየም ደግሞ በይበልጥ እንዲታወቅ ያደረጉት ኤምኤፍአር ሶልስ ናቸው። እስቲ ወደ ሙዚቃው እንሂድ። ዛሬ ደግሞ ወደ እንግዳችን ቤት እየሄድን ነው ፕሮግራማችንን የምናደርገው። ሚስተር ኢዚ ፓቴክ ኢንጆይ። ሙዚቃውን ነቃነቃ እንዳላችሁ ተስፋ አደርጋለሁ። አማፒያኖ ሙዚቃ ጀነር ነበር ሰምተን የተመለስነው በሚስተር ኢዚ ፓቴክ የተሰኘውን ማለት ነው። ወደ እንግዳችን ቤት እየሄድን ነው። መንገዱም ተዘጋግቷል፣ ዝናብም እየዘነበ ነው። ያው የክረምት አይነት ስሜት አለ። ሁላችሁም እንግዲህ ጠንቀቅ በሉ፣ እንደኔ ራቆታት ትልበሱ። ለመንገድ ማዳረሻ የሚሆን የላቢያንካን ቼክ ኦን ሚ ፒፕል ስትል ያቀነቀነችውን ምርጥ የሆነ ውብ የሆነ የሙዚቃ ቪዲዮ ጋብዛችኋለሁ። የሙዚቃው መልእክትም ደግሞ እንደዚህ ደብሮኝ ከፍቶኝ ስጠፋ የት ነች ብላችሁ ጠይቃችሁኛል ወይ ፈልጋችሁኛል ወይ ነው ያለችው። እንግዲህ በዚህ አጋጣሚ ማመልከት የምፈልገው ነገር ቢኖር እንደዚህ ዲፕሬሽን ውስጥ ያሉ የተጨናነቁና በሀዘን የተዋጡ ጓደኞቻችንን ሲጠፉ የት እንደጠፉ እንዴት እንደሆኑና ስለ ደህንነታቸው በአጠቃላይ ተጨንቀን ፍቅርን ሰተናቸው ብንጠይቃቸው መልካም ነው ማለት ፈልጋለሁ። ታችን እንግዲህ እንዳልኳችሁ ወደ እንግዳችን ቤት ደርሰናል። ዝናቡም እየዘነበ ነው፣ በርዶኛል። አብራችሁኑ መልካም ቆይታ ይመቻችሁ። ኖክ ኖክ ኖክ። ሰላም ጤና ይስጥልን። ኦ ማይ ጋድ ሰላም እንደ ጉድ እየዘነበ ነው። ውጭ በጣም ይበርዳል። አዎ መዝነቡ ጥሩ ምልክ የመባረክ ነይ ግቢ ነይ ቤትህ እንድንመጣ ፈቅደህ እንግዳችን ስለሆን በጣም ነው። እሺ ተመልካቾቻችን እስካሁን በነበረን ቆይታ ዘና እንዳላችሁ ተስፋ አደርጋለሁ። እንግዲህ እንዳያችሁት ዝናቡ በኃይለኛ ባንዴ ወርዶ ነበረ። እንግዳችን ቤት ደግሞ እንግዳ ሆነን ደርሰናል። ቀሪ ፕሮግራማችንን አብራችሁን ተከታተሉ። Thanks for having us. አመሰግናለሁ። እሰይ ዋው ሻዩ በጣም ትኩስ ነው፣ ደስ ይላል። እንደውም ሊያዘው እሰይ Wow, the road. This is nice, Hati. That's good. Say, I need to put this. It's warm. Welcome to Africa. ወደ አፍሪካኛ ሾው እንኳን በሰላም መጣ። አመሰግናለሁ። እንኳን ደህና ቆያችሁ። So please introduce yourself. እባክህ ራስህን ለተመልካቾቻችን አስተዋውቃቸው። I'm a pastry chef from Miami, better known in our ራሾን ብሪተን እባላለሁ። የፔስትሪ ሼፍ ነኝ። የመጣሁት ማያሚ ውስጥ ከምትገኝ ኦቨርታውን ከምትባል ትንሽ መንደር ነው። ከ20 ዓመታት በላይ ኬክ ጋግሬያለሁ ማለት ይችላል። በኢትዮጵያ ደግሞ ለ10 ዓመታት ኖሬያለሁ። ያው ወጣ ገባ ያልኩ ማለት ነው። What do you like about Ethiopia staying so? በኢትዮጵያ ለ10 ዓመታትን ስትቆይ የወደድከው ነገርስ ምንድነው? You know, Ethiopia is a spiritual place, so እንደሚታወቀው ኢትዮጵያ መንፈሳዊ ሀገር ናት። የሀገሪቱ ሁኔታ፣ መንፈሱ፣ ስሜቱ፣ ሰዎቹ በአጠቃላይ ሀገሪቱ እጹብ ድንቅ ነች። ለዚህም ነው እዚህ እየኖርኩ ያለሁት። enjoying life and trying to build our life. All right. So which places have እስካሁን በነበረ ቆይታስ የጎበኛቸው ቦታዎች አሉ? I haven't did too much traveling. I've been to Harar and እውነት ለመናገር በ10 ዓመት ውስጥ ብዙ ቦታዎችን ማየት ነበረብኝ። ነገር ግን ጥቂት ቦታዎችን ነው ማየት የቻልኩት። ለምሳሌ ያክል ሐረር፣ ሻሸመኔ፣ ሐዋሳ የሄድኩባቸው ቦታዎች ናቸው። ወደፊት ግን እነ ላሊበላን እነ ጎንደርን የማየት እቅድ አለኝ። Yeah. So have you got to learn any የኢትዮጵያ የሆኑ ቃላትንስ የለመድካቸው አሉ? አማርኛ ወይንም ሌላ የኢትዮጵያ ቋንቋ ሊሆን ይችላል። good to know. You know how we do it. እዚህ እየኖርኩ ስለሆነ መለማመድና መማር ግድ ይለኛል። like it too when you speak Amharic or That's true. So እንዴት ነው? I'm practicing. ማነው ያስተማረ ከማንኛ? ደህና ምንም አይልም? አለ እሺ So which Ethiopian food የምትወደው do you የኢትዮጵያ ምግብስ admire? ምንድነው?
I prefer biryani mixture. ለከኢትዮጵያውያን ምግብ ለበየአይነት አደላለኝ ካልሆነ ደግሞ ሽሮ ምርጫዬ ነው Interesting. So how about Ethiopia? ከሀገር ውስጥ ሙዚቃስ የምታዳምጠው ወይ የምትከተለው አርት አለ? Not so much. I more listen when I'm on the taxi or traveling or going to any special occasions, parties, weddings. But I'm not to say I could say I have any big artists that I really follow or listen to. No, I wouldn't say. But I like it because I'm living here and I like the culture, so I do listen to the music. Okay, so why do you choose to be in Ethiopia? ታዲያ ለምን ሌላ ሀገር መኖርን አልመረጥክ? Or anywhere else in the world? ዋው ደስ የሚል ጥያቄ ጠይቅሽ እቺ ሀገር ገነት ታዲያ በገነት እየኖርሽ ሌላ ቦታ ለምን ትሄጃለሽ Yeah, like most people. አዎ ልክ ነህ ሰዎች ወደ አሜሪካ እና ወደ ተለያዩ የዓለም ክፍል መሄድን ይመኛሉ Well, I born there and I was living there and had life, so well, once you see more things, you get to choose what you want, and I see that Ethiopia is the place for me. እኔ የተወለድኩትም የኖርኩትም አሜሪካ ነው እናም የተለያዩ ነገሮችን በህይወት ስጓዝ ምርጫ ያድርጌ ተከትያለሁ በእርግጥ ብዙ ሰዎችም የራሳቸውን ምርጫ ይወስናሉ እናም ለኔ ምርጫዬ ኢትዮጵያ ሆና አግኝቻታለሁ ከምኖረው የህይወት መንገድ ጋር የሚሄደው ኢትዮጵያ ብቻ ነው የተለያዩ ሰዎች የተለያዩ ነገሮችን ይፈልጋሉ አሜሪካ ወይንም አውሮፓ ሊፈልጉ ይችላሉ ሌላም የአፍሪካ ሀገራትን አሊያም መኖርን በተለያዩ ቦታዎች ሊፈልጉ ይችላሉ እኔ ግን ኢትዮጵያን ነው የምፈልገው ስለ ኢትዮጵያ ነው ማወራ ሰዎችንም እንዲመጡ ነው መጋብዘው ሀገሪቱም እያደገች ነው እናም በውጭ ዓለም ስለ ኢትዮጵያ መጥፎ ጎን ይነገራል የራሴ ጓደኞችና ዘመዶች ራሳቸው ያላቸው መረጃ ከእውነት የራቀ ስለዚህ እዚህ መተውና የሚጎበኙትን ማመስገን ፈልጋለሁ ቢያንስ እነሱ ያዩትን እውነታ ለተቀረው ዓለም ስለሚናገሩ የኢትዮጵያ እውነታ እንደዚህ በምስክርነት መተው ካዩት በኋላ ሲናገሩ ደስ ይላል እንግዲህ ዛሬ አንቺም አለሽ እኔም አለሁ መልእክታችንን አድርሰናል ስለዚህ የሚሰማው ሰው ጥሩ መልእክት ይቀበላል ብዬ አምናለሁ መልእክቴንም ስላደረሽ አመሰግናለሁ And we're happy that you're here and more people like as Marcus Garvey. እውነት ነው ማርከስ ሞሳያ ጋርቪም እንደተናገረው አፍሪካ ለአፍሪካውያን አይደል ያለው Yeah, repatriation is a must. So yeah, that is what we're doing, and yeah, we slowly, but yeah, it's a must, and it's something that must happen. So yeah, it's ግድ ነው መመለስ ግድ ነው ኢትዮጵያ ያደጉ ካሉ የአፍሪካ ሀገራት ትመደባለች እናም በቃል ደግሞ ይሄን ተነግሯል አሁን ደግሞ ሰዎች ከሌላ ሀገር መተው ማየት ይተበቅባቸዋል የቴሌቪዥን ፕሮግራም አዘጋጆችም እንደዚህ ያሉ ፕሮግራሞችን እየሰሩ እንዲያሳዩ መከራለሁ እናንተም መታችሁ ስለሰራችሁ ማመስገን ፈልጋለሁ ማርቆስ ጋቭሪም እንደተናገረው ቀድሞ የመጡ ሰዎች መስራች መሆን አለባቸው ያው እዚህ ስላለን በውጭ ያሉ ወንድሞችና እናቶች ወደዚህ እንዲመጡ ትክክለኛ መረጃ እየሰጠን እያገዝናቸው እንገኛለን እንዲመጡም ድጋፍ እናደርጋለን all these places to come and strengthen the thing and do good in the world because yeah, the world is going through a lot of things. So. True. So, like, do you have any occasions or something that you remember when it's raining? ዝናብ እየዘነበ ነው አየሩም ቀዝቀዝ ብሏል እና አንተስ ዝናብ ሲሆን የምታስታውሰው ገጠመኝ አለ Cuz now I'm also cold having tea. So, do I remember well, I didn't expect the rain to come so fast at these times, but ዘንድሮ ዝናቡ ከወቅቱ ቀደም ብሎብኛል ያው አነስ ያለች ጓሮ አለች የተለያዩ አትክልቶችን ተክልባታለሁ ዝናቡንም እያጣጣምኩት ነው ለአትክልቶቼ ጥሩ ነው ያው ዛሬም ዘንቧል ያልታቀደ ቢሆንም ዝናቡ ሲመጣ ማመስገን ነው ፀሐይም ስትወጣ ማመስገን ነው ሌላ ምን ይባላል amen. yes. That's what we got to say. ራስህን በምን አይነት ድርጊቶች ነው የምታዝናናው Okay, like I said, my hobby, I do a little baking as hobby as well. ማረግም ወደው ነገር ያው እንደ ልማድ ሆኖ ኬክ መጋገር ደስ ይለኛል እርሻም ያዝናናኛል የእጅ ስራዎችንም እሰራለሁ እንግዲህ በእነዚህ ነው ምዝናናው For fun to see. Nice. Okay, so about baking, what ኬክ ለመጋገር ያነሳሳ ነገር እስከ ጅምሩ Well, ምንድን I ነው would say it would be like a father figure that I met. አንድ የአባቴ ምትክ የሆነ ሰው ነበር ሼፍና ኬክ ጋጋሪ ነበር ያው ወደ ሙያው እሱ ነው ያመጣኝ ዕውቀቱንም ያካፈለኝ እና ሙያውንም ወደድኩት ከጎኔ በመሆን የሚያስፈልገኝን ድጋፍ በሙሉ አድርጎልኛል በዚህም አድጌያለሁ ነኝ እሱ ነው ይሄንን መልካም መንገድ ያሳየኝ እናም ተከትየዋለሁ ከዛ ጋር በመሄድ ኬክ ጋጋሪ ሆንኩኝ ሙያዬን ወደዋለሁ ያዝናናኝ
ቆንጆ ነገር ለሰዎች ስትጋግሪ ደስተኛ ያደርጋቸዋል፣ ፎቶ ይነሱበታል። ስለዚህ ሰውን ማስደሰት የምትችይበት ሙያም ጭምር በመሆኑም ደስተኛ ነኝ። የሰዎችን ደስታ በመሰጣቸው ነገር በማየቴ ገንዘብ የማይገዛው ንጹህ ደስታ ማየት ለኔ ትልቅ ነገር ነው። So you just enjoy baking? I enjoy it, yes, and I enjoy people enjoying it because baking is something you give to people and you do for the people. So when you're making things for people and people smile and talk so much about it and take pictures and just the vibe that you get from when people enjoy something, that's something that words can't say, money can't say, none of those things can say. So that is something that really always makes me happy, the way people take the stuff that I give them or prepare for them. So true. So I also heard this. እንደደረሰኝ መረጥ የኬክ ጌታ ይሉሃል። that's a nickname. ስም ይወጣልኝ በቅርብ ጓደኛዬ። Good baker. ጣፋጭ ኬኮችን ትጋግራለህ ማለት ነው። It's for you to ያው see. ማየት So ማመን hopefully today እና you can ታያለሽ taste some of እስቲ። the things that I have and you Who can let gave the you that people. name? ስም ይወጣልኝ በቅርብ ጓደኛዬ ነው። ያው እንዳልኩሽ ኮች ካርሎስ የኬክ ንጉስ ብሎኛል። ስለሆነም የተለያዩ ሰዎች ፕሮግራም ሲኖራቸው ኬክ እንድሰራላቸው ሲጠይቁኝ በደስታ ነው የምሰራላቸው። So That's how you got the name. Coach Coach. So This cookie ሊሰራ ነው። ስለዚህ አብራችሁን ቆዩ። So what kind of music? ምን አይነት ሙዚቃ ነው የምትወደው? listen a little reggae. Listen. የሬጌ ሙዚቃን እሰማለሁ። በእርግጥ ሌሎች ሙዚቃዎችንም እሰማለሁ። ከሬጌ ውስጥ ደግሞ ናያቢንጌ የምስጋና መዝሙር ስለሆነ ፈጣሪን ማመስገኛም ጭምር ስለሆነ እሱን እወደዋለሁ። Giving God praises. So that is the music I really listen to. But እሺ ተመልካቾቻችን እንግዲህ እዚህ ጋር እኛም ኬኩን ሲሰራ እኔም አጠገቡ ቆሜ እያየሁ ነው። እናንተም አብራችሁን ቆዩ፣ የትም እንዳትሄዱ። ቀጥሎም ጋብዛችሁ ስቴፈን ማርሊ ፊቸሪንግ ሲዝላ ሮክስቶን was my pillow ሲሉ ያቀነቀኑት ምርጥ የሬጌ ሙዚቃ ነው። የሙዚቃውም ርዕስ እንግዲህ ሮክስቶን was my pillow ይሰኛል። ድንጋይ ነበረ ትራሴ ነው የሚለው። እንግዲህ በባርነት ጊዜ ድንጋይ ላይ የሚተኙ ነበር ብቻ የነበረውን የባርነት ድባብና ወደ አፍሪካ ስለመምጣት አይነት ስሜት ያለው የሙዚቃ አይነት ነው። ተጋበዙልን፣ ይመቻችሁ። እሺ ተመልካቾቻችን ከሙዚቃው ተመልሰናል። ዘና እንዳላችሁበት ተስፋ አደርጋለሁ። Okay, so what? እሺ ምንድነው የምንሰራው? making some peanut butter. እንግዲህ ዛሬ ላንቺ ያው የለውዝ ብስኩት ነው የምንሰራው። የለውዝ እየሰራ ነው። Okay. So I'm going to do the chopping. Alright, let me show you first. Okay. So we're using finger length. So you're cutting. So I don't have a ጓንት አላረኩም እኔ። Why you have to say that? እንግዲህ እዚህ ጋር ሊጡ ተቦክቶ ወደ ኦቨን ውስጥ የሚከተዋል። Have you ever had stroop waffles? No, I never had that before. እሺ ተመልካቾቻችን ይሄው የኩኪ ዶ ይሄን ይመስላል። አሁን ደግሞ ወደ ኦቨን ገብቶ እንግዲህ በስሎ ሲወጣ ድረስ በስሎ ሲወጣ እንቀምሰዋለን። እኔ ደግሞ በጣም ወደ ኩኪስ አለ ስtroop waffle የሚባል በኔዘርላንድ የሚገኘው መገኛው ኔዘርላንድ ነው የሚገኝ ኩኪ አለ። ያው እዚህ ጋር ኩኪ የተሰራ ስለሆነ ማለት ነው። ስለ ስtroop waffle ቪዲዮ ልጋብዛችሁና እንመለሳለን። ስtroop waffle በኔዘርላንድ የሚታወቅ ተወዳጅ ጣፋጭ ሲሆን በቤትም በፋብሪካም ሊሰራ ይችላል። ውድ ተመልካቾቻችን በቤታችሁ ስtroop waffleን እንደሚከተለው ማዘጋጀት ትችላላችሁ። የደች ስtroop waffle በካራሜል ማር ማጣፈጫ መስራት። 30 ሚሊ ሊትር ወተት ታደርጋላችሁ። ስኳር 70 ግራም፣ የቀለጠ የዳቦ ቅቤ 120 ግራም፣ አንድ አነስ ያለች እንቁላል፣ የደረቀ እርሾ 8 ግራም፣ ፉርኖ ዱቄት 250 ግራም፣ ቀረፋ ደግሞ 4 ግራም። ከዛም አብሮ በማንኪያ በማዋሃድ ለአንድ ሰዓት ያህል በጎድጓዳ ሳህን በፌስታል ወይንም በሌላ ክዳን ከድናችሁ ለአንድ ሰዓት ያህል ማስቀመጥ። እስከዛ ማጣፈጫውን እንስራ። የካራሜል ማር ማጣፈጫ 120 ግራም የሚሆን ቡኒ ስኳርን በመካከለኛ ሙቀት ባለው መጥበሻ ላይ ማሞቅ። 160 ግራም የሚሆን ማር ወይንም ሲረፕ መጨመር። 35 ግራም የዳቦ ቅቤ በማንኪያ መጨመር። ስኳሩ እንዲቀልጥ በመካከለኛ ሙቀት ላይ ማብሰል። ከዛም 70 ሚሊ ሊትር ክሬም መጨመር።
ከ3 እስከ 5 ደቂቃ በመካከለኛ ሙቀት እያማሰሉ ማብሰል። ከዛን ወደ ጎድጓዳ ሳህን በመጨመር እንዲቀዘቅዝ ማድረግ። ያዘጋጀነውን ሊጥ በመጠኑ በመቆራረጥ ማድበልበል። 32 እስከ 34 ግራም የሚሆነውን በ16 ቦታ መከፋፈል። ከ32 እስከ 34 ግራም የሚሆነውን በ16 ቦታ በመከፋፈል በማብሰያ ውስጥ በመክተት ለ1.5 ደቂቃ ያህል ማብሰል። ጥሩ ክብ እንዲመጣ በክብ ማክበቢያ በመቁረጥ ከዛም 2 ቦታ በመሰንጠቅ የሰራነውን ማጣፈጫ በማንኪያ ቅብት አድርገን ማጣበቅ። ከዛም ስትሮፕዋፍሉን ያጣጥሙ። What do we have here? We have It peanut smells butter. so good. ሽታው በጣም ነው ደስ የሚለው። Harif, huh? ስሙ ምንድነው? Peanut butter cookies with peanuts. So these are how they look. when they ሽታው come በጣም out. ደስ ይላል. What smells so good? I mean, it smells good though. Well, the peanut butter is, we use peanut butter as well. So it's the peanut butter, a little dash of vanilla as a little essence, and fresh peanuts as well. ለውዝ፣ ቫኒላ፣ ቀረፋ፣ ስኳር እነዚህ ሁሉ አሉ። የሚፈጀው ሰዓትም ከ20 እስከ 25 ደቂቃ ነው። It's 20 to 25 minutes. እሺ ተመልካቾቻችን ይሄው እንግዲህ የፒናት ባተር ኩኪው ይሄን ይመስላል። እስቲ ልቅመሰው። Let me have a taste. Delicious. This is good. Wow. በጣም ነው የሚጣፍጠው ተመልካቾቻችን። እናንተም ብትቀምሱት ደስ ይለኝ ነበር ግን እኔ ቀምሼላችኋለሁ። This is a very good flavor. Thank you. So, we should play a game. What kind of game? So, we're going to play Truth or Dare. Okay. Now we're going to play a game. እና ጌም እንጫወት እስቲ። Right. So, Truth or Dare. እሺ ምን አይነት ጨዋታ ነው? Truth or Dare ይባላል። Okay, try to eat a cookie without using your hands. Without using my hands. Should that mean I have to use only Well, my mouth? yes. All right. So here it go. እሺ ተመልካቾቻችን አሁን እንግዲህ Truth or Dare ተጫውተን ነው። አንድ ወይ እውነት ወይ ዴር መረጣ አልኩትኝ። ዴር መረጠ። እጅን ሳትጠቀም ኩኪስ ብላ ነበረ ትእዛዙን ፈጽሟል። Well done. Thank you. ነገር Well, I have something nice and sweet ሌላ የሚቀመስ that I really think you all will love. Okay. It's called a chocolate brownie made looks from good. chocolate. And we have a little white chocolate on the top. So I'm going to give you a little taste so you can be able to Witness the flavor. witness the glory of such. ይሄ ደግሞ chocolate brownie ነው። Oh, yes. Myself. Made from real chocolate. This is good. Yummy. This is like a delicacy which you consider in the sweets world, so something you don't want to overindulge, but it's very sweet and nice, made from real chocolate. So if you're a chocolate lover, this would be something that will really catch your sweet tooth. I got carried away with the flavor. This is so good. But that's good. I hope you don't eat too much. Yes, so we can share. So what's this one? No, we are pastry chefs, so pastry chef have to show you a little cake. So we couldn't come and you don't see a real cake made from so-called
ያው ፒስትሪ ሼፍ እንደመሆኔ ኬክ አዘጋጅቻለሁ። This is በፕሪንግልስ ቅርጽ የተሰራ ኬክ ነው። It's a Pringles cake. ይህ ቺፕስ በፓስቲያጅ ነው You know what a የተሰራው። Pringle is, right? ይበላል። It's a chip. So you see, this is our Pringles made from pastillage. It's edible as well. This is our Pringles. cake here. Thank you very much. Are you willing to try? ኬኩ ደርሷል። እንግዲህ ለመቅመስ ዝግጁ ነሽ? I would love to. Willing to? You're willing to. Yes. በጣም ሰው ደስ what ይለናል። about even these chips? You want a chip? Yes, it looks like a Pringles እንግዲህ እንደምታዩት ይሄ Pringles የሚመስል ኬክ ነው የሰራው በጣም Bite it out. የሚጣፍጥ ቺፕስ ሶልቲ አይደለም ያው እንደ ኖርማሉ ይሄ ጣፍጣል ኬክ ስለሆነ this is nice. All right, so you want to cut the cake or you want me to cut it? You can cut it. Cut it. All right, so አንተ ቁረጠው Africana, here we go. break it for you so you can see. I want you guys to see inside. በጣም ነው የሚጣፍጠው ያው እኔ ኬክ ወዳለሁ እንግዲህ እንብላ ብያችኋለሁ እንብላ ሳትይን እንዳትሉ ከሆነ የነበረን ቆይታ እንደወደዳችሁ ተስፋ አድርጋለሁ እኔም እንግዲህ ኬኩን ኢንጆይ ያደርጋለሁ በየወሩ የተለያዩ የዓለም አቀፍ ቀናቶች ይከበራሉ በዚህ ወር ደግሞ ከሚከበሩት ዓለም አቀፋዊ ቀናት መሃል የእናቶች ቀን ነው እናቶች ሁሉ የሚከበሩ ሊመሰገኑ ይገባቸዋል ስለዚህም ደግሞ አንድ ምርጥ የሆነ የሬጌ ሙዚቃ ስለናት የተቀነቀነው ሙዚቃ ጋብዛችኋለሁ ክሪስቶፈር ማርቲን ማማ ሲል ያቀነቀነውን ምርጥ የሬጌ ሙዚቃ ተጋበዙልን ከእንግዳችን ጋር ግን በዚሁ እንሰነባበታለን would you like to say anything before we say goodbye Blessed love, give thanks and yeah, love. ፕሮግራማችን ይሄን ይመስል ነበር በሚቀጥለው ሳምንት በተመሳሳይ ሰዓት በተለያየ ቦታ አፍሪካኛ በኢቲቪ መዝናኛ ይጠብቃችኋል እስከዛው ሰላም ሁኑ